እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት። ተመልካቾቻችን በድጋሚ ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜና ወጃችንን በመከታተል ላይ ነው የምትገኙት። 7 ሰዓት ሆኗል። ከዜናዎቹ ጋር ሮዛ መኮንን ነኝ። ቀዳሚ የምናደርገው በታላቁ የኢትዮጵያ ህዳሴ ግድብ ላይ ያተኮሩ ዘገባዎቻችንን ይሆናል። በኢትዮጵያ ሱዳንና ግብጽ መካከል በታላቁ ህዳሴ ግድብ የመጀመሪያ ሙሌት ሂደት የታዩ መሰረታዊ ልዩነቶች ላይ ቀጣይ ውይይት እንደሚካሄድ ተገለጸ። የውሃ መስኖና ኢነርጂ ሚኒስቴር በታላቁ የኢትዮጵያ ህዳሴ ግድብ ላይ በኢትዮጵያ ሱዳንና ግብጽ መካከል የሚካሄደው ድርድር መቀጠሉን አስመልክቶ መግለጫውን አውጥቷል። ድርድሩ እስከ ሰኔ 4 ቀን 2012 ዓ.ም ድረስ ለሶስተኛ ቀን የግድቡን የመጀመሪያ ሙሌት የሚመለከቱ መመሪያዎችና ህጎች ጋር የተያዙ ጉዳዮች ላይ ታዛቢዎች በተገኙበት በቪዲዮ ውይይት አማካኝነት መካሄዱን ገልጿል። ሐሙስ ዕለት በኢትዮጵያ ሊቀመንበርነት በተካሄደው ውይይት ሀገራቱ በታላቁ ህዳሴ ግድብ የመጀመሪያ ሙሌትና አተገባበር ላይ ያላቸውን ስጋት አንስተዋል። በተጨማሪም ኢትዮጵያ ከታችኞቹ የተፋሰሱ ሀገራት ጋር ውሃን ስለምትጠቀምበት ሁኔታ ሱዳን ባቀረበችው ምክረ ሀሳብ ላይ መምከራቸው ታውቋል። ኢትዮጵያ በሶስቱ ሀገራት መካከል የሚካሄደው የውይይት ሂደት በመልካም አቀራረብና ሁሉንም በሚያስማማ መልኩ እንዲከናወን ያላትን ጽኑ አቋም ማስታወቋም ተገልጿል። ከዚህ ባሻገር ውጤቱ ምንጊዜም የሶስቱ ሀገራትን ህዝቦች ተጠቃሚ ለሚያደርግ ስምምነት እንደምትሰራም አመልክታለች። ሐሙስ ዕለት የተካሄደው ውይይት የታዛቢዎች ሚና ምን መሆን እንዳለበት ውሳኔ የተላለፈበት መሆኑም ተመላክቷል። በዕለቱ በሀገራቱ መካከል የተዘጋጁ ዶክመንቶች ልውውጥና በሀገራቱ መካከል ያሉ መሰረታዊ ልዩነቶችን በተመለከተ ጉዳዮች ላይም በቀጣይ ቀናት ውይይት እንዲደረግባቸው ስምምነት ላይ መድረሱ ተጠቅሷል። በስምምነቱ መሰረት አርብና እሁድ እረፍት በመሆኑ በሶስቱ ሀገራት መካከል የተጀመረው ውይይት ሰኔ 6 ቀን 2012 ዓ.ም በሱዳን ሊቀመንበርነት እንደሚቀጥል መግለጫው ጠቁሟል። በህዳሴው ግድብ ዙሪያ ከሚደረጉ ድርድሮችና የዲፕሎማሲ ስራዎች በተጓዳኝ የጦር መከላከል አቅምን ማሳደግ እንደሚገባ ምሁራን ገለጹ። የፖለቲካ አመለካከት ልዩነትን ወደ ጎን በመተው በግድቡ ዙሪያ ብሔራዊ መግባባት መፍጠር እንደሚገባም ነው ምሁራኑ የገለጹት። ቶማስ ኃይሉ ግብጾች በታሪክ ከኢትዮጵያ ከፍተኛ ቦታዎች የሚፈልቀውን የአባይ ወንዝ ብቸኛ ተጠቃሚ እንዲሆኑ ለማስቻል ያልፈነቀሉት ድንጋይ ያልተጓዙበት ኢፍትሐዊ መንገድ አልነበረም። ይህ ደግሞ የተፋሰሱ ሀገራት በወንዙ መልማት ሲችሉ በከፋ ድህነት ውስጥ እንዲማቀቁ ምክንያት ሆኗል። ግብጾች ኢትዮጵያንም ቢሆን በዓለም አቀፍ መድረኮች እንድትገለል ከማድረግ ጀምሮ ውስጣዊና የአፍሪካ ቀንድ የተረጋጋ እንዳይሆን የሄደችባቸው ርቀቶች በርካቶች እንደሆኑ ነው በውጭ ጉዳይ ሚኒስቴር የቀድሞ የአባይ ተፋሰስ ሀገራት ዴስክ ኃላፊ የነበሩት አቶ ተዘራ ወልደመድን የሚናገሩት። ግብጾች በቀጥታ እኛ ጋር መጥተው ጦርነት እንኳን ባይከፍቱ የውክልና ጦርነት እያደረጉ የአንድ ሀገር ውጫዊ ፖለቲካ ጥንካሬ የሚለካው በውስጣዊ የፖለቲካ ጥንካሬ ነው የሚታየው። የታላቁ ህዳሴ ግድብ ከዳር እንዳይደርስ ግብጽ የፕሮፓጋንዳ ስራና የጦር ነጋሪ አዋጅ ማድረግ መቀጠሏን የሚናገሩት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ ዶክተር ደመቀ ሀጢሶ የዲፕሎማሲ ስራን ከመስራት ጎን ለጎን የጦር መከላከል አቅምን ማሳደግ እንደሚገባም ነው የሚናገሩት። ሰጥቶ የመቀበል መንፈስ የላቸውም። ሁሉንም ነገር እኛ ተናግረን አሳምነን ውሃውን አሁንም በበላይነት የ1929ና 1959 ስምምነት እንደፈቀደልን በዛ መስመር እናስከዳለን የሚል አመለካከት ነው ያላቸው። ይሄ ዲፕሎማሲ ሊሆን አይችልም። ስለዚህ መዘናጋት የለብንም። ከግብጽ ጋር እየተደራደርን ሌላውንም ዝግጅት እኛም ማድረግ መቻል አለብን። ዝግጅት ስንል ሚሊተሪ ዝግጅት ያስፈልጋል። በሀገር ሉዓላዊነት ላይ የቃጣን ጠላት መመከት የአንድ መንግስት ግዴታ ስለሆነ ይሄ ዝግጅት ያስፈልጋል። ከመሳሪያውም አንጻር ከምንም በላይ ደግሞ ትልቅ ዝግጅት መሆን ያለበት ሶሳይቲውን አዌር ማድረግና ብሔራዊ ትስስር እንዲኖር ማድረግ፣ ሶሳይቲ አዌር ሆኖ ጠላትን እንዲመክት ሞራልም እንዲኖር ሰፖርት እንዲያደርግ የማድረግ ስራዎችን የመስራት ስራ ማቆም ያለብን አይመስለኝም። በእርግጥ ግብጾች ከፉከራና ከቀረርቶ አልፈው ወደ ቀጥታ ጦርነት ላይገቡ ይችላሉ። ነገር ግን የእጅ አዙር ትንኮሳዎችን ማድረግ ይቀጥላሉም ነው የሚሉት አቶ ተዘራ። ቀጥታ ግብጽ ጦርነት ማድረግ አዋጭም ሊሆን አይችልም። የተለያዩ ይሄ ለምን መሰለ? አንዱ ስጋት የመፍጠር ግብጾች አሁን መልቲ ዳይሜንሽናል ነው። ፕሮፓጋንዳ ይሰሩብሃል። ኢንተርናል ስቴቢሊቲ በተለያዩ የፖለቲካ ፓርቲዎች ይመጡብሃል።
ዓለም አቀፍ የገንዘብ ተቋማትን ሚሊታሪ ዝግጅታቸውን የሚያደርጉበት ነገር ሁሉ አለ። ነገር ግን አሁን ግብጽ ዳይሬክትሊ ኢትዮጵያ ላይ መታ ጦርነት ታውጃለች የሚል እምነት የለኝም። አሁን ላይ ሀገራዊ አንድነትን ከማጠናከር ጀምሮ ጠንካራ የዲፕሎማሲ ስራ መስራትና ሌሎችን ተግባራት በትኩረት ማከናወን እንደሚገባ ምሁራኑ ገልጸዋል። የላይኞቹን ተፋሰስ ሀገራት በአመለካከትም በሳይኮሎጂም በአስተሳሰብም አንድ ከሆኑ የኢትዮጵያ ምርኩዝ ሊሆኑ ስለሚችሉ ይሄ መለመድ ያለበት ነገር ነው። ሁለተኛ እኔ መደረግ አለበት ብዬ ማስበው ትልቅ ነገር ናይልን መንግስት ብቻ ተጋፍጦ አይችለውም። ዲፕሎማቶች ብቻቸውን ቆመው አይችሉትም። መሆን ያለበት በብሔራዊ ጥቅም ላይ በምንም ጉዳይ ሳንከፋፈል ህዝቡ አንድ ሆኖ እንዲቆም ብሔራዊ መግባባት መምጣት መቻል አለበት። በጋራ መልማት፣ በጋራ ማደግ፣ በጋራ ሰላም ማስፈን፣ ቀጠናውን የማረጋጋት ስራ መስራት ጥቅሙ ለእነኛ ሀገራት ብቻ ሳይሆን ለእኛም ጭምር ስለሆነ በጣም ትልቅ ነገር ነው። ግብጾች አዛብተዋሉ በርካታ ነገሮችን። ኢንተርናሽናል ኮሚኒቲ ራሱ ስለ ናይል ያለው ግንዛቤ ወደ ግብጽ ያደላ ነው እንጂ ወደ ኢትዮጵያ ያደላ አይደለም። ስለዚህ ይሄን አዌርነስ ክሬት ማድረግና ከኢንተርናሽናል ኮሚኒቲ ቀደም ብሎ የመሄድን ስራ መስራት፣ ፋክት ፕሬዘንት ማድረግና የዲፕሎማቲክ ቲማችንን ማጠናከር በጣም ትልቅ ነገር ነው። ግብጽ ውስጥ አሁን እስላም ወንድማማችነት የሚባል ፓርቲ አለ። በተለይ ኤጌንስት ገቨርንመንት ነው ሁልጊዜ። ግን አገራዊ አጀንዳ ላይ ሲመጣ አንድ ናቸው። አገራዊ ሉዓላዊነትን አሳልፈን የምንሰጥ ከሆነ የት ላይ ሆነን ነው የምንፈልገውን ነገር ማራመድ የምንችለው ነው። ጎረቤት ሀገራትን በየዘርፉ ማስተሳሰር፣ የድርድር አቅም ማሳደግና በንቃት በግድቡ ዙሪያ የሚስተዋሉ መረጃዎችን መመርመር ወሳኝ ስለመሆኑም ተገልጿል። የኢትዮጵያ ሕዝብ በሀገሩ ሕልውናና ክብር ከመጡበት ሞት የማይፈራ ጀግና ሕዝብ መሆኑን አይደለም ግብጽ ዓለም እንደሚያውቀው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ አስታወቁ። የተሳሳተ የመሪዎቿ አስተሳሰብ ግብጽን በከፍተኛ ደረጃ እንደሚጎዳትም አመልክተዋል። ጀነራል ብርሃኑ ጁላ በተለይ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ እንዳመለከቱት ግብጾች ኢትዮጵያን ጦርነት ከመጣ እንዴት ጦርነትን መስራት እንደሚችሉ በሚገባ ያውቁታል ብለዋል። በሀገሩ ጥቅምና ህልውና የሚደራደር ኢትዮጵያዊም የለም ብለዋል። የጦር መሳሪያ በገፍ መሰብሰብ ብቻ በጦርነቱ ውስጥ ለድል አያበቃም ያሉት ጀነራል ብርሃኑ በጦርነቱ ውስጥ ለድል የሚያበቁ ሳይንሳዊ የሆኑ የጦርነት መሰረታውያን የሚባሉ ህጎች እንዳሉ ጠቁመዋል። ጀነራል ብርሃኑ እንዳሉት ለድል የሚያበቁት የመሰረታውያኑ ቁልፎች በሙሉ በኢትዮጵያን እጅ ናቸው። ግብጾች 30ና 40 ዓመት ሙሉ የሰበሰቡት ብዙ አይነት የጦር መሳሪያ ያላቸው፣ በዚህ አስፈራርተው የጋራ የሆነውን ውሃ እንዳትነኩ ለማለት ይሞክራሉ ብለዋል። መሪዎቿ በዚህ መልኩ ማሰብም አልነበረባቸውም ነው ያሉት። ግብፃውያን ከኢትዮጵያ ጋር በጭራሽ መጣላት ሳይሆን ኢትዮጵያንን ተንከባክበው በመያዝ ውሃን እንዴት አድርገን በጋራ እንጠቀም ማለት ነበረባቸውም ብለዋል። ከዚህ ባለፈ ጀነራሉ ከላይ ያለው ሀገር እንጂ ከታች ያለው ሀገር ውሃን መጠቀም አይችልም የሚለው እሳቤ አያስኬድም፣ የዓለም ሕግም አይፈቅደውም። ይህ የተሳሳተ የመሪዎቹ አስተሳሰብ ግብፅን በከፍተኛ ደረጃ ይጎዳታል ብለዋል። ግብጽ አሁን የያዘችው መንገድ ለሀገሪቱ ብዙ ጠላት የሚያፈራባት ነው። ጠላትነት በጨመረ ቁጥር ጭራሹንም ውሃው ሙሉ በሙሉ የእኔ ነው ወደሚል የእልህ መንገድ ይወስዳል ያሉት ምክትል ጠቅላይ ኤታማዦር ሹሙ መቼም ቢሆን የግብጽ ሰራዊት ኢትዮጵያ ገብቶ ምሽግ ሰርቶ የአባይን ገባር ወንዞች አይጠብቅም፣ የኢትዮጵያን ምድርንም አይረግጥም። እነዚህ ወንዞቻችን ከጦርነትም በላይ ታላቅ አቅምና ጉልበት አላቸው ብለዋል። የግብጽ መሪዎች፣ ፖለቲከኞች፣ ሚዲያቸውና ምሁራኑ የግብጽ ሕዝብ እንዲደነግጥ፣ እንዲፈራ፣ ውሃ የሚያጣ እንዲመስለው አድርገው ውሃ የምትለቅለትን ኢትዮጵያን በጠላትነት እንዲመለከት የረጅም ዘመን ስራ ሰርተዋል ያሉት ጀነራሉ ዛሬ ችግር ያመጣባቸው ይሄ ይመስለኛል ብለዋል። የፖለቲካ አመራር ማለት የግብጽን ሕዝብ ዘላቂ ጥቅም አይቶ የግብጽን ሕዝብ ከሌሎች ሕዝቦች ጋር በመከባበር በፍቅር በወንድማማችነት አስተሳስሮ ያለ ጦርነት ያለ ጠላትነት በጋራ እንዲጠቀም ማድረግ ነው ብለዋል። ብልህና አርቆ ሀሳቢ ለሀገሩና ለሕዝቡ የሚጨነቅ የፖለቲካ መሪ ማድረግ የሚጠበቅበት ይህንንም ነው ሲሉ ተናግረዋል። ጠላትን መቀነስ ወዳጅን ማብዛት የሚባል ስሌት አለ። መፎከር ሁሉም አማራጭ ጦርነትን ጨምሮ ጠረጴዛ ላይ ነው ያለው ማለት፣ የሐሰት ሪፖርት ጽፎ መበተን፣ ግዙፍ የሚዲያ ዘመቻ ከፍቶ ኢትዮጵያን ማጥላላት፣ በጠላትነት መፈረጅም ትርጉም የለሽ ነገር ነው ብለዋል ጀነራል ብርሃኑ ጁላ። ኢትዮጵያ የተፈጥሮ ሀብት በመጠቀም የዜጎቿን ሕይወት ለመለወጥ ያላትን አቋም በመሪዎቿ በግልጽ አስቀምጣለች። የዓለም ባንክ መረጃ እንደሚያመለክተው የኤሌክትሪክ ኃይል ተጠቃሚ ያልሆኑ ዜጎች ካሏቸው ሀገራትም ኢትዮጵያ አንዷ ናት። ሰለሞን ገዳ
ስር የሰደደ ድህነትን በ2030 በፈረንጆቹ የዘመን አቆጣጠር ማስወገድና ታላቅ ብልጽግናን መቋደስን መሰረት ያደረጉ ሁለት መንትያ ግቦችን አስቀምጧል የዓለም ባንክ። ይህን የተለጠጠ ግብ እንዳይሳካ የተጋረጠ ፈተና አለ ነው የሚሉት የባንኩ ባልደረባ ራሄል ኬት። በዓለም ዙሪያ ከ1.2 ቢሊዮን በላይ ህዝብ አሁን ላይ ኤሌክትሪክ ኃይል አያገኝም። የኃይል ተደራሽነት በድህነት ላይ ለሚደረገው ትግል መሰረታዊ ነው። የቤት ስራን ለመስራት፣ ሆስፒታሎችን ለማብራት፣ ጥቃቅን ንግድን ለማንቀሳቀስ ኃይል መሰረታዊ ነው። ያለ ኃይል ኢኮኖሚያዊ እድገት አይኖርም፣ ለውጥና እድልም አይታሰብም። And so without energy there is no economic growth, there is no dynamism and there is no opportunity. እድልን በማስፋት ድህነትን ለማሸነፍ ወሳኝ ከሆነው የኤሌክትሪክ ኃይል ተጠቃሚ ያልሆኑ በርካታ ዜጎች ካሏቸው ሀገራት ደግሞ ኢትዮጵያ ተጠቃሽ ነች። የኤሌክትሪክ ኃይል አቅርቦት ቅንጦት አይደለም፣ የዕለት ተዕለት የእንጀራ ጉዳይ ነው። የዕለት ተዕለት እንጀራ ጉዳይ መሆኑ ህዝቡ ያውቀዋል። የቅንጦት ነገር አርጎ አይወስዶም። ይሄ ካልተፈታ ልማት የሚባል ነገር እንደሌለ ግልጽ ነው። በተፈጥሮ ሀብቷ ሌሎች ላይ ጉዳት ሳይደርስ በበልጽግና ድህነትን ድል ማድረግ የዘመናት ጥያቄዋ መሆኑን በመሪዎቿ በኩል ቢያንስ ባለፉት 3 አስርት ዓመታት በተደጋጋሚ ለዓለም አቀፉ ማህበረሰብ ይፋ አድርጋለች። የድህነት ትግላችንን የሚጠቅም ፕሮጀክት ነው። ይሄ ፕሮጀክት የኢትዮጵያ ህዝብና የኢትዮጵያ መንግስት ፕሮጀክት ነው። ስለዚህ ፕሮጀክቱን የሚያስቆም አንዳች ነገር ሊኖር አይችልም። አሁን ላይ አዲስ ምዕራፍ ለማስመዝገብ ከዳር የደረሰች ሲሆን ኢትዮጵያ በቅርቡም ታላቁን የኢትዮጵያ ህዳሴ ግድብ ውሃ ሙሌት ለማከናወን ተልማላት። ወደ አዲስ ምዕራፍ ለመሸጋገር የሚደረገው ጥረት ደግሞ የተፈጥሮ ሀብትን የመጠቀም ሉዓላዊ መብትን መሰረት ያደረገ ነው። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብጽ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። እናንተ ማገዶ መሸከም ሲወርድ ሲዋረድ የወረሳችሁት ነው። ንጹህ መጠጥ ውሃ አያስፈልጋችሁም፣ ኤሌክትሪክ አያስፈልጋችሁም የሚለን ኃይል ደግሞ ለመቀበል ትንሽ እንቸገራለን። ኢትዮጵያ ታላቁ የህዳሴ ግድብ ፕሮጀክት ሁሉንም የቀጠናው ሀገራት ከራሱ አልፎ ተጠቃሚ እንዲያደርግ እየሰራች መሆኑንም በተደጋጋሚ ይፋ አድርጋለች። በኳታር ዶሃ የመሐመድ ቢን ከሊፋ ዩኒቨርሲቲ የፖለቲካና የስነ ምግባር ምሁር ሙሐመድ ሙክታር አልሸንጊጢ ከአልጀዚራ አረብኛ ቻናል ጋር ባደረጉት ቆይታ ግብጽ የህዳሴ ግድብን በተመለከተ የምታራምደው ሀሳብ ራስ ወዳድነት የተሞላበትና እኔ ብቻ ልጠቀም ከሚል እሳቤ የመነጨ መሆኑን ገለጹ። የፖለቲካና የስነ ምግባር ምሁሩ ሙሐመድ ሙክታር ግብጽ አሁን ላይ በውስጥ ችግሮቿ ሳቢያ እድገቷና ውስጣዊ አንድነቷ እየተቀዛቀዘ መምጣቱን ተናግረው በአንጻሩ ኢትዮጵያ አሁን ላይ ያስመዘገበችው ያለው ሁለንተናዊ እድገት ግድቡን ለመገንባት የሚያስችል በመሆኑ ኢትዮጵያን ግድቡን አጠናቀው ተጠቃሚ ከመሆን የሚያግዳቸው ኃይል እንደማይኖር ገልጸዋል። ግብጽ የአባይ ወንዝ ውሃ መጠን ይቀንስብኛል ብላ የምታስብ እንኳን ቢሆን ሌሎች አማራጮችን የምትጠቀምበትን እድል ልታመቻች ይገባል ብለዋል። የመሐመድ ቢን ከሊፋ ዩኒቨርሲቲ የፖለቲካና የስነ ምግባር ምሁሩ ሙሐመድ ሙክታር مصر دولة متراجعة تعاني من أزمة داخلية وانحسار خارجي ግብጽ አሁን ላይ በህዝቦቿ እየታየ ያለው ማህበራዊ ቀውስ ወደ ኋላ እንድትቀር እያደረጋት ነው። በሌላ በኩል ኢትዮጵያ አሁን ላይ ግብጽ በ1968 ዓ.ም ላይ የነበረ አቋም ላይ ትገኛለች። ይህ ማለት ግብጽ በወቅቱ አስዋን ግድብን ስትገነባ ጠንካራ አቅም ነበራት። የሶቪየት ህብረትን ጨምሮ በሌሎች ሀገራት ዘንድም ተቀባይነት ነበራት። አሁን ኢትዮጵያ ልክ እንደያኔው ግብጽ ሁሉ የግድቡን ግንባታ በራሷ አቅም ለማጠናቀቅ ጫፍ ላይ የደረሰች ጠንካራ ሀገር ሆናለች። መታወቅ ያለበት ግብጽ አሁን ላይ በአፍሪካ ተጽዕኖ መፍጠር የምትችል ሀገር አለመሆኗ ነው። ነገር ግን
ይህ እውነታ በ1960ዎቹ በተቃራኒው ነበር። የአባይ ተፋሰስ ሀገራት ቁጥራቸው 11 ነው። ከነዚህ ውስጥ 9 የሚሆኑት የአፍሪካ ሀገራት እንጂ የአረብ ሀገራት አይደሉም። ግብጽ ከአፍሪካ ሀገራት ጋር ጠንካራ ፖለቲካዊም ሆነ ዲፕሎማሲያዊ ግንኙነት የላትም። ይህ ብቻ አሁን ላይ ኢትዮጵያ ካላት ዲፕሎማሲያዊ ተቀባይነት አንጻር የሁለቱ ሀገራት ሚና በአፍሪካ ውስጥ ለውድድር የሚቀርብ አይደለም። እነዚህ ጉዳዮች ግብጽ ግድቡ ላይ ያላት አቋም የተሳሳተ መሆኑን እንዲሁም አሁን ላይ እንደ ሀገር እየገጠማት ያሉትን ፈተናዎች ያሳያሉ። በጅማ ዞን የሚገኙ ሴት ባለሀብቶችና የስራ አመራሮች ለህዳሴው ግድብ የቦንድ ግዢ አከናውነዋል። የቦንድ ግዢውን የፈጸሙት ሴቶች እንደተናገሩት የህዳሴው ግድብ ለሀገራችን ያለንን ፍቅር በተግባር የምንገልጽበት ስለሆነ ሁላችንም በሀገር ፍቅር ስሜት በጋራ ለዚህ ዓላማ ልንረባረብ ይገባል ብለዋል። አሴቶቹን የጅማ ዞን መንግስት ኮሚኒኬሽን ቢሮ ነው ያደረሰን። ተከታትለን እንመለስ። ቦንዲ ከና መርሳ ሰደፋዳ ከን ቢታ ጅሩዋኒ ይህንን ቦንድ ስገዛ ለሶስተኛ ጊዜ ነው። ካለን ላይ ቀንሰን የሚጠበቅብንን ማድረግ እንዳለብን ስለሚገባኝ ነው ይህንን የማደርገው። የህዳሴውን ግድብ መክፈል የሚገባንን መስዋዕትነት ሁሉ ከፍለን ከፍጻሜው ማድረስ አለብን። ይህንን ለማየት ደግሞ የሚጠበቅብኝን እወጣለሁ። እኛ የጀመርነውን ግድብ እኛው እንጨርሰዋለን። ስለዚህ ሁሉን ነገር የሚደረገውን ያደረግን ከመቀነታችን ፈተን ሁሉንም ለመስራት እስከ መጨረሻው ከጎን ለመሆን ተዘጋጅቼ ነው የመጣሁት። ዛሬም ሰጥቻለሁ፣ ነገም ገዛለሁ። ሴቶች አሁንም ከመቀነትም ከየትም ፈተው ይሄ ግድብ መጨረስ አለብን። እንደጀመርነው እንጨርሰዋለን። አከዱን ፋቆት ተቀርሽ ኮሚሽን ነው እንግዲህ አሁን የ5000 ብር ቦንድ ነው የገዛሁት። ይህንን ለማድረግ ያነሳሳኝ ደግሞ ሀገሬን መውደዴና ግድቡ ተጠናቆ እንዳየው ካለኝ ምኞት የተነሳ ነው። ሁላችንም ቢሆን ሀገራችንን እንወዳለን ስንል በሐሳብም በተግባርም መሆን እንደሚገባው ነው የሚሰማኝ። ሁላችንም ሴቶች በቅርባችን ያሉትን ለዚህ ዓላማ ማነሳሳት ይጠበቅብናል። ሴቶች አገር ስለሆን የአገር ምልክት የቤተሰብ መነሻ ኢንስቲትዩት ስለሆንን ሴቶቻችን ይህን ወቅታዊ ነገር ተገንዝበን የህዳሴው ግድብ ሁለንተናዊ እንድምታችንን ስለሚፈልግ ትልቅ መነቃቃት ኖሮን የድርሻችንን አስተዋጽኦ እንድናደርግ። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብጽ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማድረግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። የኢቲቪ 4 ማዕዘን ዜና ወጃችን በቀጥታ ስርጭት ወደ እናንተ መድረሱን እንደቀጠለ ነው። የፌዴራል ማረሚያ ቤቶች አስተዳደር የሰብአዊ መብት ጥሰት ማሻሻያ ስራዎች እየተተገበሩ መሆናቸውን አስታወቀ። በሀገሪቱ ባለፉት ዓመታት የደረሰው የሰብአዊ መብት ጥሰትና በደል የመንግስት አሰራር ተጠያቂነት እንዳልነበር የሚያመላክት መሆኑን የህግ ባለሙያዎች ተናገሩ። ሀብታሙ ደባሱ። ሰብአዊ መብት ተፈጥሯዊ መብት ነው። ይህ መብት ታዲያ በኢትዮጵያ ህገ መንግስት እውቅና አለው። ሆኖም በተለያየ ጊዜ በኢትዮጵያ ሰብአዊ መብት አያያዝ ዙሪያ አወዛጋቢ ሪፖርቶች ሲወጡ ቆይተዋል። የህግ ባለሙያው አቶ ፋሲል ስለሺ ከዚህ በፊት የነበረው ሰብአዊ መብት አያያዝ እጅግ የከፋ ነበር ይላሉ። የተፈጠሩትን ሰብአዊ መብት ጥሰቶች የሰብአዊ መብት ጥሰት ብቻ ሳይሆን በዚች አገር ላይ በ27 ዓመት ውስጥ በዚች ምድር ላይ አሉ የተባሉ የሰብአዊ መብት ጥሰቶች ተፈጽመዋል። ሰቆቃዎች፣ ጥፍር መንቀል፣ ቶርቸር ማድረግ፣ ማሰቃየት፣ እስረኞችን አስሮ ውሃ ውስጥ መንከር፣ በቀዘቀዘ ውሃ በቆሻሻ ውሃ ውስጥ መንከር፣ በኢትዮጵያዊ ጨዋነትን የሚፈታተኑ አይደለም ለመናገር የሚከብዱ በአካል ብቻ ሳይሆን ህሊናቸው ተጎድቶ አሁን ድረስ በስቃይ ውስጥ ያሉ
ብዙ ዜጎች አሉ። ይህ የሰብአዊ መብት ጥሰት ደግሞ በተለይ የፍትህ ተቋማት ተብለው በሚጠሩ የመንግስት አደረጃጀቶች ደግሞ ውስብስብ ነበር ይላሉ የፌዴራል ማረሚያ ቤቶች አስተዳደር ኮሚሽነር ጄኔራል ጀማል አባሶ። ተጠያቂነት የለም። ማንም ሰው ገፍቶ የፈለገውን አድርጎ የሚወጣበት ግቢ ነው የነበረው። ስለዚህ የጨለማ ቤት የሚባል እንደዚሁ የሚገለጹ ነገሮች አሉ። እነዚህ የጨለማ ቤቶች ብዙ ግፍ የሚፈጸምባቸው ቤቶች ነው የነበሩት። ሲቆጠር የነበረው የጥፍር ነቀላ ሰው በማረም አስሮ ጥፍሩ አካሉ የሚያሳይበት ሂደት ነው የነበረው። እኛ በነበርንበትና በገባንበት ሰዓት የአካላዊ ቁስለቶች ነበሩ። በጣም ብዙ ስቃይ ውስጥ የቆየ ዜጋ እንዳለ እዛ ውስጥ የሚያሳዩ በጣም በርካታ ቁስለቶች አሉ። ለመስማት ያማል አይደለም ድርጊቱ የተፈጸመበት ሰው ለመስማት የሚያምን ድርጊት ነው ሲፈጸም የነበረው። በሕገ መንግስቱ እውቅና ተሰጥቶት ለዓመታት የዜጎች ሰብአዊ መብት እየተከበረ መሆኑን ሲነገር ቢቆይም መሬት ላይ ያለው ሀቅ ግን ይለያል ይላሉ የሕግ ባለሙያው ፋሲል ስለሺ። ስልጣኑ በሕግ የተገደበ በሕግና በሕግ ብቻ የሚሰራ ፖሊስ በሕግ የሚመራ ሕግ የሚያከብር በፍርድ ቤቶች ቁጥጥር ስር ፍርድ ቤቶች ሊቆጣጠሩት የሚገባ ፖሊስ ሲኖር ነው። ህዝብ ሉዓላዊ መብት ሲኖር ነው። የሚፈልገውን ሲመርጥ ነው። ሲመርጥ ብቻ አይደለም፣ ያልተስማማውን ባለስልጣንም ከስልጣን ማውረድ ሲችል ነው ህገ መንግስታዊነት የሚባለው። የህግ በላይነት ሲከበር ነው። የሰብአዊ መብት መሬት ላይ ወርደው ሲተረጎሙ ነው ህገ መንግስት እውነትም ህገ መንግስት የሚሆነውና ህዝብም የሚቀበለው ህገ መንግስት። ባለፉት ዓመታት በሰብአዊ መብት የነበሩ ችግሮችን መቀየር የሚችሉ የማሻሻያ ስራዎችን እየተገበሩ እንደሚገኝ የፌዴራል ማረሚያ ቤቶች አስተዳደር ኮሚሽነር ጄኔራል ጀማል አባሶ ተናግረዋል። ከመመስረቻው አዋጁ ጀምሮ ደንቦች፣ መመሪያዎች እንደገና እንዲሰሩ ተደረጉ። እሱ ብቻ አይደለም፣ የማረም ማነጽ ስታንዳርድ ዶክመንቶች በአዲስ እንዲዘጋጁ ነው ያደረግነው። ስለዚህ ይሄ ሪፎርም ደግሞ በፌዴራል ደረጃ ብቻ ሳይሆን ሙሉ በሙሉ በክልል ደረጃ ተግባራዊ እንዲሆን ወደ ክልሎችም የማስረጽ ስራ ከፍተኛ ጊዜ የወሰደ ተግባር ነው የነበረው እና እነዚህን ህጎችና መሰረታዊ ሊባሉ የሚችሉ ተግባራትን ከፈጸምን በኋላ አሁን ኦልሞስት ወደ ማረም ማነጹ አክቲቪቲ ገብተናል። በኢትዮጵያ ህገ መንግስት 1/3 የሚሆነው በዲሞክራሲና ሰብአዊ መብቶች ዙሪያ የሚያተኩር ቢሆንም ባለፉት ዓመታት ግን ተፈጻሚነቱ ዝቅተኛ መሆኑንም ባለሙያዎች ተናግረዋል። በኮቪድ-19 ላይ ትኩረታቸውን ወዳደረጉ ዘገባዎች አምርተናል። ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ለሌሎች ሆስፒታሎች አርአያ መሆን እንደሚችል የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ገለጸ። መርማሪ ቦርዱ እንደ ሀገር የተከሰተውን የኮሮና ቫይረስ ወረርሽኝ ከመከላከል አኳያ ያለውን እንቅስቃሴ አስመልክቶ የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታልን ጎብኝቷል። መርማሪ ቦርዱ በጉብኝቱም ወቅት ሆስፒታሉ ኮሮናን ጨምሮ ሌሎች ተጓዳኝ በሽታዎችን ለመከላከል የሚያደርገው ጥረት የሚያበረታታና ለሌሎች ሆስፒታሎችም አርአያ መሆን የሚችል መሆኑን መርማሪ ቦርዱ ተመልክቷል። ቀድሞ የሚሰጣቸውን የሕክምና አገልግሎቶች እንዳላቋረጠ የገለጸው ሆስፒታሉ የኮሮና ቫይረስ ለይቶ ማከሚያ የሆነው የኤካ ኮተቤ ሪፈራል ሆስፒታል በመሙላቱ በበሽታው የተጠቁትንና የተጠረጠሩትን ግለሰቦች እየተቀበለ እንደሚገኝ ገልጿል። የሕክምና ባለሙያዎችም ቅድሚያ የራሳቸውን ጤንነት እንዲጠብቁ በመደረጉ እስካሁን በኮሮና በሽታ የተያዘም ሆነ የተጠረጠረ ባለሙያ በሆስፒታሉ እንደሌለ ተገልጿል። በሆስፒታሉ ለስራ እንቅፋት ናቸው የተባሉ ተግዳሮቶች ሁሉ ደረጃ በደረጃ እንዲፈቱ ቦርዱ አስፈላጊውን እገዛ የሚያደርግ እንደሆነም ነው የተገለጸው። ዘገባው ያደረሰን የህዝብ ተወካዮች ምክር ቤት ነው። በሶማሌ ክልል በለይቶ ማቆያ ውስጥ ከሚገኙ ግለሰቦች ውጪ ለኮሮና ቫይረስ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ቫይረሱ መታየት መጀመሩ ተገለጸ። በክልሉ በድንበር አካባቢዎች ላይ የሚገኘው ጫና እየጨመረ በመምጣቱ ሌሎች ክልሎችና የፌዴራል መንግስት እገዛ ሊያደርግ ይገባልም ተብሏል። ከጎረቤት ሀገራት ተመላሽ ለሆኑ የህብረተሰብ ክፍሎች የተዘጋጀው የለይቶ ማቆያ አሁን ላይ ጫና እየበዛበት እንደሚገኝ የገለጹት የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ አሁን ላይ ከክልሉ ሪፖርት እየተደረገ የሚገኘው በቫይረሱ የተያዙ ሰዎች ቁጥር እየጨመረ መምጣቱን ተናግረዋል።
ማህበረሰቡ ውስጥ ኬዞች እየወጡ ነው ያሉት። ከለይቶ ማቆያ ብቻ ሳይሆን ማህበረሰቡ ጋር ንክኪ የነበራቸው ሰዎች ክሊኒክ ለሌላ ጉዳይ ሄደው የተገኘባቸውና ስለዚህ የሚያሳየው ማህበረሰቡ ላይ ስፔሻሊ ቨልነራብል ኮሚኒቲ የሚባሉት ተጋላጭ ማህበረሰቦችን እነሱን ለይተን ደግሞ ማስሪ ሳምፕል ወስደን ለመመርመር ኦልሞስት ቅድመ ዝግጅት ጨርሰን ትናንትና ግማሹን ጀምረናል። ለምሳሌ ባጃጅ ሹፌሮች፣ ትራንስፖርት ላይ የሚሰሩት ጤና ባለሙያዎችን፣ ሆቴሎች ላይ የሚሰሩትን እዚህ ለይቶ ማቆያ አካባቢ የሚሰሩትን ሰዎች እነሱን ኦልሞስት ሳምፕል ወስደን ለመመርመር ቅድመ ዝግጅት ጨርሰን እነሱን እያየን ያለውና ስለዚህ በአጠቃላይ እንደ ማህበረሰብ ያው ማስተማርና እንቅስቃሴውን አጠናክረን መቀጠል አለብን። ሪፖርተራችን ቴዎድሮስ ታደሰ እንደዘገበው ቫይረሱ በለይቶ ማቆያ ውስጥ ከሚገኙ ሰዎች በተጨማሪ ለቫይረሱ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ መታየት መጀመሩን ተከትሎ ተጋላጭ ለሆኑት ምርመራ መጀመሩን ኃላፊው ተናግረዋል። ደወሌ ላይ ያዘጋጀነው ለይቶ ማቆያ 500 ሰው የሚሆን ነበረ። ግን ቅድም እንዳልኩ ኦልሞስት በደብል እያስተናገደን ያለ ያዘጋጀነው ቦታና ትልቅ ጫና ነው እንደ ክልል ያለብን። እዚህ ጋር ሰፊ የሆነ የፌዴራል መንግስቱ ድጋፍ ያስፈልጋል። ክልሎች መተባበር መቻል አለባቸው። እዚህ ጋር እንደ ድሬዳዋ ዩኒቨርሲቲ ያለ፣ ሀረማያ ዩኒቨርሲቲ ያለ፣ ልክ የኛ ዩኒቨርሲቲ ሆስት እንደሚያደርገው ያንን መስራትና አብረን ተባብረን ተጋግዘን እንትን ማለት አለብን። ያለበለዚያ በኋላ ከክልል አቅም በላይ ከሆነና ሁኔታዎች ከቁጥጥር ውጭ ከሆኑ በኋላ አስቸጋሪ ነው የሚሆነው። በቤኒሻንጉል ጉሙዝ ክልል ጉባ ወረዳ ህብረተሰቡን ከኮቪድ-19 ወረርሽኝ ለመታደግ የሚያስችሉ የተለያዩ ስራዎች እየተሰሩ መሆናቸው ተገለጸ። በወረዳው በኩል ወደ ሱዳን መግቢያና መውጫ የነበሩ ህገወጥ በሮች በፓትሮል እየተጠበቁ መሆኑም ታውቋል። በስፍራው የሚገኘው ሪፖርተራችን ጀማል አህመድ ተከታዩን ይዟል። ጉባ በቤኒሻንጉል ጉሙዝ ክልል በመተከል ዞን የሚገኝና የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚከናወንበት ወረዳ ነው። ወረዳው ከሱዳን ጋር የሚዋሰን በመሆኑ ከዚህ በፊት የነበረው የሰዎች ዝውውር አሁንም ሙሉ በሙሉ ባለመቋረጡ ለኮሮና ቫይረስ ስርጭት ተጋላጭ አካባቢ ነው። በመሆኑም ህብረተሰቡን ከቫይረሱ ለመከላከል የወረዳው መስተዳድር ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ ስለመሆኑ ዋና አስተዳዳሪው አቶ ብርሃኑ በልጌሽ ገልጸዋል። አመራሩ ጀምር ግንዛቤ ከያዘ በኋላ ያው ወደ ማህበረሰቡ ግንዛቤ የማስወረድ ስራ ተሰርተዋል ነው። በተለይም በወረዳው ከሱዳን ጋር የሚያገናኙ ህጋዊ በሮች የተዘጉ ቢሆንም 12 የእግረኛ መግቢያና መውጫዎች መኖራቸውን የገለጹት አቶ ብርሃኑ የቫይረሱን ስርጭት ለመከላከል እነዚህን መግቢያና መውጫዎች የጸጥታ ኃይሎች በፓትሮል እየጠበቁ መሆኑንም ገልጸዋል። 12 ማውጫ አለ ማለት ነው። መግቢያና ማውጫ የሚጠበቀው ግን በፓትሮል ነው። ለምን አንዳንዱ ጫካ ላይ ነው እንጂ ማንድሬ የለውም። በፓትሮል ነው። ፓትሮል ይደረጋል። በዛ ፓትሮል ነው መቆጣጠር የሚችለው። አንዳንዱ አካባቢ ወይም ሰፈር ያለበት ቦታ ነው። ቢያንስ ከ12ቱ ወደ 6ቱ ቀበሌ ባለበት ቦታ ነው። ቀበሌዎች አሉ እዛው። ሌላ ግን 6ቱ ደግሞ ቀጫጭን መንገድ ነው። ይሄ በፓትሮል ነው የሚዘጋው። የጉባ ወረዳ ጤና ጽሕፈት ቤት ኃላፊ ወይዘሮ ቡዜና ረጀብ በበኩላቸው ህብረተሰቡ ስለ በሽታው ያለው ግንዛቤ እንዲዳብርና ራሱን ከቫይረሱ እንዲከላከል የማሳወቅ ስራዎች መሰራታቸውን ተናግረዋል። በመንተርቦና ማይክሮፎን በመጠቀም ቅስቀሳና ቤት ለቤትም ባለሙያ ጤና ኤክስቴንሽኖች ጋር በመሆን ጉብኝት እየተካሄደ በየቤት ግንዛቤ የተሰጠበት ሁኔታ ነው ያለው። ከ15747 የሚሆኑ ማህበረሰቦች ግንዛቤ የተሰጠበት ሁኔታ ነው ያለ ቤት ለቤት። በማንኩሽና በአልማህል ለይቶ ማቆያዎች ለሚገኙ ዜጎች አስፈላጊው ድጋፍና ክትትል እየተደረገ መሆኑንና ግብዓቶችን የማሟላት ስራም እየተሰራ መሆኑን ኃላፊዋ ገልጸዋል። ወደ ታላቁ የኢትዮጵያ ህዳሴ ግድብ የሚሄዱ የጭነት መኪና አሽከርካሪዎች ምንም እንኳን ወደ ግድቡ ከመግባታቸው በፊት አስፈላጊውን የጤና ምርመራና ጥንቃቄ ቢያደርጉም ማንኩሽ ከተማ ላይ ግን ለቫይረሱ አጋላጭ ሁኔታ መኖሩን የገለጹት ወይዘሮ ቡዜና ችግሩን ለመቅረፍ ከፕሮጀክቱ የስራ ኃላፊዎች ጋር በመነጋገር ላይ መሆናቸውን ተናግረዋል። ያነጋገርናቸው አንዳንድ የማንኩሽ ከተማ ነዋሪዎች በበኩላቸው ቫይረሱን ለመከላከል አስፈላጊውን ጥንቃቄ በማድረግ ላይ መሆናቸውን ተናግረዋል። ስገባ እኔ ራሴ እጄን ታጥቤ ነው የምገባው። ቤቴ ውስጥም አልኮል፣ የተለያዩ የምንጠቀማቸውን ነገሮች ራስ በራሳችን እኔም ባለቤቴም ልጆችም
በስነ ስርዓት በሆነ ሁኔታ በሽታውን እየተከላከልን ነው የምንገኘው። በሳኒታይዘር ዙሪያ ከቤተሰብ እስከኛ ድረስ ይዘን ያፍም እንደዚሁ ይዘናል። የራሳችንም ጥንቃቄ ለህብረተሰቡም እንዳገር እየተጠቀምን ነው። ለኢቢሲ ጀማል አህመድ ነኝ ከቤንሻንጉል ጉሙዝ ክልል መተከል ዞን ጉባ። የኮሮና ቫይረስ ስርጭትን ለመግታት ህብረተሰቡ አሁን እያደረገ ያለው ጥንቃቄ በቂ ያለመሆኑን የኢትዮጵያ ቴሌቪዥን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። አስተያየቶቹን ሪፖርተራችን መለሰ አምዴ ያሰባስቧል። በመሰረቱ ህዝቡ ሁልጊዜ ይነገረዋል፣ ይመከራል። ምክሩንም መቀበል ችሏል፣ ግማሹ አልተቀበለም። አንድ ነገር አባባል አለ፣ ምከረው እምቢት አለ መከራ ይምከረው ነው። ሚኒስቴራችን ጠቅላይ ሚኒስቴራችን ይሄንን ሁኔታ ተጠንቀቁ የሚሉት በህዝቡ ላይ ጉዳት እንዳይደርስ ነው። በዚህ በከፋ ጊዜ ችግር ያልፋል። ሰው ታለፈ ግን ህይወቱ ሊመለስ አይችልም። ህብረተሰቡ ደግሞ በጣም እንቅስቃሴ ያደርጋል። አሁን መርካቶ አካባቢ ብዙ የንግድ ቦታ አሉ፣ የሸማ ተራ ምናምን የሚባለው ብዙ እንቅስቃሴ አለ። ግን ጥንቃቄ በጣም ይጎላል ነው የምለው እኔ በኩል። አሁን ጃል ሜዳም አለ፣ አትክልት ተራ ተከፍቷል። ዝም ብሎ ሰው የተገፋፋ ነው ሜዳው። ወይ ቸኩሎ በሀሳብ ወይ በሆነ ነገር ይሆንና ማክስ ኪስ ውስጥ ይዞ ሳያደርገው የሚወጣ ሰው ምናምን ይኖራል እንጂ እንዳለ የከተማው ህዝብ በአሁኑ ሰዓት አብዛኛውን 99% ተጠቃሚ ነው ማለት ይችላል። ያ 1% ክፋቢል በተለይ በሀሳብ ውስጥ ሆኖ በሆነ ነገር ሆኖ ወይ ደግሞ እንዲህ በሬ አካባቢ ነው ያለሁት እንዲህ ነው ምናምን በሚል ተነስቶ በሚወጣበት ሰዓት ላይ የማያደርጋት እንትን ነው እንጂ አብዛኛው ህዝብ ተጠቃሚ ነው። ሁሉ ጊዜ መንግስት ብቻ ጨቅጭቀው እና ነዝንዞ ሊሆን አይችልም። ራሴን በራሴ እንትን ማለት መርዳት የራሴ ድርሻ ነው። ለኔ ሳይሆን ለራሴ ብቻ ሳይሆን ለልጆቼ ለቤተሰቦቼ ነው ይሄንን ማደርጋው። ሌሎች መከላከያዎች ላይ ትንሽ አካላዊ ርቀት ጠብቆ የመሄዱ ላይ አሁንም ከፍተኛ ጥረት ይፈልጋል። አሁንም ህዝቡ ራሱን ተአደጋ መከላከል አለበት። ርቀቱን በሜትር ቢያንስ በሜትር አሁን እያየሁት ያለው ጭራሽ አንዳንዶቹ ጭራሽ በአውቶቡስ ሲሳፈሩ እየተጋፉም የሚታይበት ወቅት አለ። ይሄ ተገቢ አይደለም፣ ህገ ወጥ ነው። መንግስት ደግሞ በዚህ ዙሪያ ላይ አዋጅ አውጥቷል። አዋጁን በተግባር መተርጎም አለበት። በደቡብ ክልል ጉራጌ ዞን የሚገኘው መሀል አምባ የመጀመሪያ ደረጃ ሆስፒታል 800 ሺህ ብር ዋጋ ያላቸው የተለያዩ መድኃኒቶችና የሕክምና ቁሳቁሶችን ድጋፍ ተደረገለት። ድጋፉን ያደረጉት አዲስ አበባ የሚኖሩ የኮኪር ገደባኖ ተወላጆች ናቸው። ተመስገን ንብረት በጉራጌ ዞን ገደባኖ ጉታ ዘሮለኔ ወረዳ የሚገኘው መሀል አምባ የመጀመሪያ ደረጃ ሆስፒታል ያልተሟሉለት በርካታ ግብዓቶች ቢኖሩም በሂደት ይስተካከላሉ በሚል እምነት በያዝነው በጀት ዓመት መጋቢት ወር ላይ አገልግሎት መስጠት እንዲጀምር ተደርጓል። ሆስፒታሉ በቂ መድኃኒትና ሌሎች የሕክምና መሳሪያዎች እጥረት እንዳለበት የተረዱት አዲስ አበባ የሚኖሩ የኮኪር ገደባኖ ተወላጆችም ለተቋሙ አስፈላጊ የሆኑ ግብዓቶች ድጋፍ አድርገዋል። የድጋፉ አስተባባሪ ዶክተር አቡበከር አስፋ ችግሮቹ ስፋታቸው ምን ይመስላል በሚል እሱን አሰስ አድርገን በዚያ ልክ ከሁሉም አይነት መድኃኒቶች ገዝተናል፣ አዘጋጅተን ወይም አስረክበናል። በሌላ መልኩ ደግሞ ያው ጊዜው አስቸጋሪ ነው። ኮቪድ ወረርሽኝን መከላከያ ለሕክምና ባለሙያዎቻችን በተለይ የሚሆኑ አጠቃላይ የሚለበስ ሺልድ አለ፣ ፌስ ሺልድ አለ። ሌሎችም የመከላከያ ፈሳሾቹንም ቁሳቁሶቹንም በሙሉ ኢንክሉድ ለማድረግ ሞክረናል። የመሀል አምባ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ አብዱዲን ነጋሽም የተደረገው ድጋፍ የሆስፒታሉ አገልግሎት አሰጣጥ ላይ የሚፈጥረው አዎንታዊ ተጽዕኖ ከፍተኛ መሆኑን ይናገራሉ። በርካታ ክፍተቶች ነበሩብን። አሁን ያመጧቸው ሳኒታይዘር፣ ፌስ ማስክ፣ የመድኃኒት እጥረቶች በርካታ በተለይ ከመድኃኒት ጋር ተያይዞ በርካታ እጥረቶች ስለነበሩብን ይህንን የመድኃኒት እጥረት ደግሞ ህብረተሰቡን የተሻለ አገልግሎት ለማድረግ ዶክተር ሐኪሞችም ቢሆን የተሻለ ስራቸውን ለመስራት የሚያነሳሳቸው ነገር ስለሆነ ይህንን ስላደረጉልን እጅግ በጣም ነው በሆስፒታሉ ስም የምናመሰግነው። የጉራጌ ዞን ዋና አስተዳዳሪ ልዩ አማካሪ የሆኑት አቶ ታደለ ግርማ በበኩላቸው ሆስፒታሉ ግብዓቶች በተሟሉለት ቁጥር የአገልግሎት አሰጣጥ ጥራትና ተደራሽነቱን ሊያሳድግ እንደሚገባ አሳስበዋል። ዛሬ የተደረገለት አጠቃላይ የመድኃኒት የንጽህና መጠበቂያና ሌሎች ቁሳቁሶች ደግሞ ሆስፒታሉ የበለጠ አቅሙን ማህበረሰቡን
የበለጠ ለማገልገል የበለጠ ተደራሽ ለማድረግ አገልግሎቱ የበለጠ ለማስፋት የሚረዳው ስለሆነ ሆስፒታሉም ይሄንን የተደረገለትን ትልቅ ድጋፍ መሰረት አድርጎ በዚህ ደረጃ ተጠናክሮ መቀጠል ይኖርበታል። በዕለቱም የኮኪር ገደባኖ ተወላጆች፣ የሆስፒታሉ ሰራተኞችና ጥሪ የተደረገላቸው እንግዶች በመሃል አምባ የመጀመሪያ ደረጃ ሆስፒታል ቅጥር ግቢ ውስጥ ችግኝ ተክለዋል። በደብረ ማርቆስ ከተማ የሚገኘውና ኤስኦኤስ የህፃናት መንደር ፕሮጀክት 2.5 ሚሊዮን ብር የሚገመት ቁሳቁሶችን በኮሮና ቫይረስ ምክንያት ለችግር ተጋላጭ ለሆኑ የማህበረሰብ ክፍሎች ድጋፍ አደረገ። በደብረ ማርቆስ ከተማ በኮሮና ቫይረስ ምክንያት ለችግር ተጋላጭ ለሆኑ የህብረተሰብ ክፍሎች የተደረገው ድጋፍ የምግብና የንጽህና መጠበቂያ ቁሳቁሶችን ያካተተ ስለመሆኑ ተገልጿል። ድጋፍ የተደረገላቸው ነዋሪዎች በኮሮና ቫይረስ ምክንያት ስራ እየሰሩ አለመሆናቸውን ተናግረው በዚህም ድርጅቱ በአስቸጋሪ ጊዜ በመድረሱ ምስጋናቸውን አቅርበዋል። በኮሮና ምክንያት ከቤት እንዳትወጡ ተብለን ያው ከቤታችን ነው የምንውል ህፃናት ጋራ። አሁን ግን የኤስኦኤስ ህፃናት መንደር የገላ መታጠቢያ ሳሙና፣ ሳኒታይዘር፣ ፍርኖ ዱቄት፣ መኮረኒ የመሳሰሉትን ድጋፎች እየደገፈን ነው ያለ። እኔ ያው የቀን ስራ ፍራሽ ነው እየሰፋው የምኖር የነበረ። አሁን ግን ተማሪውም ወጥቷል። አሁን ተማሪው ስለሌለ በቃ ቤት ነው የምንውል፣ ምንም ስራ አንሰራም። በዚህ በኮሮና በሽታ ምክንያት መስራት መንቀሳቀስም ስላልቻል ይሄንን ችግር ምክንያት በማድረግ ድርጅቱ እየደገፈን ያለው። እሺ ይሄን ድርጅት ያው ከገባ ቀን ጀምሮ እስካሁን በጣም የተቸገሩ ወገኖችን ከኔ ጀምሮ እየረዳን ያለ በጣም ነው የምናመሰግነው። እንደ ደብረ ማርቆስ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የፕሮጀክቱ አስተባባሪ አቶ ደረጀ ጥላውን ሀገር በችግር ውስጥ ባለችበት በዚህ ወቅት በትብብር መስራት እንደሚገባ ተናግረው ድጋፉ ለተከታታይ 3 ወራት የሚቆይ መሆኑንም ገልጸዋል። ለበሽታው እንዳይጋለጡ ለማድረግ ነው ድጋፉ እየተደረገ ያለው። ወላጆችም በወረርሽኙ ምክንያት ያጡትን ኢኮኖሚ ወይም ገቢ ለመሸፈን እንዲቻል ለቀጣይ ለ3 ወራት የሚሆን ድጋፍ ነው እየተደረገ ያለው። የሚደረገው ድጋፍ የስንዴ ዱቄት፣ ዘይት፣ የማካሮኒ እና የንጽህና መጠበቂያ ሳሙናዎች፣ ሳኒታይዘሮችን ነው ድጋፍ እያደረግን ያለ ነው። ከኮቪድ-19 ጋር በተገናኘ ከውጭ የመረጃ ምንጭ ወዳገኘኑ መረጃ ነው የምናመራው። ኬንያ የኮቪድ-19 ኮሮና ቫይረስ ወረርሽኝን ለመከላከል ስትከተል የነበረውን የአሰራር ስርዓት ዳግም ማጤን ጀመረች። በሀገሪቱ በቫይረሱ የሚያዙ ሰዎች ቁጥር እያሻቀበ መሆኑን ተከትሎ ፕሬዚዳንት ኡሁሩ ኬንያታ ከአካባቢ አስተዳዳሪዎች ጋር በጉዳዩ ዙሪያ መክረዋል። ሰይፉ ገብረ ጻድቅ ከ47 ሚሊዮን በላይ ሕዝብ ያላት የምስራቅ አፍሪካዋ ኬንያ በ47 የአስተዳደር መዋቅር የተከፋፈለች ሀገር ናት። ፕሬዝዳንት ኡሁሩ ኬንያታ ሀገሪቱን ጨምሮ ዓለምን ባስጨነቀው የኮቪድ-19 ኮሮና ቫይረስ ዙሪያ ለመምከር ነው እነዚህን የግዛት አስተዳዳሪዎች የጠሩት። መንግስትም ለግዛቶቹ ቫይረሱን ለመከላከል እየተደረገ ላለው ጥረት የ50 ሚሊዮን ዶላር ገንዘብ ፈሰስ አድርጓል። ፕሬዝዳንቱም የሚመጣው አይታወቅም በሚል እያንዳንዱ ግዛት ቢያንስ 300 የለይቶ ማከሚያ አልጋ እንዲያዘጋጅም አሳስበዋል። በዚህ ወሳኝ ወቅት አስተማማኝ ሁኔታ ላይ መገኘት ይኖርብናል። እያንዳንዱ ግዛት ቢያንስ 300 የለይቶ ማቆያ አልጋ ማዘጋጀት አለበት። በኬንያ በቫይረሱ የሚያዙ ሰዎች ቁጥር እያሻቀበ ሲሆን ከ3200 በላይ ሰዎች በኮቪድ-19 በተጠቁባት ሀገር 92 ገደማ ሰዎች ሞተዋል። ኮሮና የሀገሪቱን የጤና ባለሙያዎችም እየጎዳ መሆኑ ነው የኬንያ የጤና ሚኒስትር ዶክተር ራሺድ አማን ያስታውቁት። 72 frontline healthcare workers have contracted the virus. 72 ግንባር ቀደም የጤና ጥበቃ ሰራተኞች በቫይረሱ ተይዘዋል። ኮቪድ-19ን መቆጣጠር ካልተቻለ በጠቅላላ የሀገሪቱ የጤና አገልግሎት አሰጣጥ ላይ ትልቅ ችግር እንደሚፈጠር ነው የሕክምና ባለሙያዎች እያስጠነቀቁ ያሉት። እንደ የኬንያ የሕክምና ማህበር ትንበያ በሀገሪቱ የቫይረስ ስርጭት በመጪው የፈረንጆቹ የካቲት 2021 ከፍተኛ ደረጃ ላይ ይደርሳል ተብሎ ይጠበቃል። ያኔ ደግሞ ሀገሪቱ ለህሙማኖቿ ማከሚያ 300 ሺህ አልጋና ከ100 ሺህ የመተንፈሻ መርጃ መሳሪያ በላይ ያስፈልጋታል። ሀገሪቱን ከዩጋንዳ ጋር በሚያዋስነው ድንበር በርከት ባሉ የከባድ መኪና አሽከርካሪዎች ላይም ቫይረሱ ተገኝቷል።
በቫይረሱ ስርጭት ሳቢያ የአገሪቱ ኢኮኖሚ እየተጎዳ መሆኑን የገለጹት ፕሬዝዳንት ኡሁሩ ኬንያታ ምጣኔ ሀብቷን ክፍት ማድረግ ቢኖርባትም ከዚህ በፊት ግን ኬንያ የቫይረሱን ስርጭት መቀነስ ይኖርባታል ብለዋል። ዘገባው የሲጂቲኤን ነው። ዜናዎቻችን ቀጥለዋል። የበሽታ አምጪ ተዋሲያን ዘረመል ምርመራ በኢትዮጵያ መጀመሩ ተገለጸ። በጤና ሚኒስቴር ስር የሚገኘው አርማወር ሃንሰን የምርምር ተቋም በመጀመሪያው ዙር የቲቢ በሽታ አምጪ ባክቴሪያ ላይ ውጤታማ ምርምር ማድረጉን ገልጿል። ከዚህ ቀደም ኢትዮጵያ የዘረመል ምርመራ ለማካሄድ ናሙናዎችን ወደ ውጭ ሀገራት በመላክ ሲሆን ናሙናዎችን በመቆጣጠር ረገድ ክፍተቶች እንደነበሩ ተጠቁሟል። በኢትዮጵያ የመጀመሪያ የሆነውን የዘረመል ምርመራ ለማስጀመር ባለፉት 2 ዓመታት ሲሰራ መቆየቱን የገለጹት የተቋሙ የምርምርና የፈጠራ ምክትል ዋና ዳይሬክተር ዶክተር አለምሰገድ አብዲሳ እስካሁን 5 በሚሆኑ የቲቢ ናሙናዎች ላይ ውጤታማ ምርምሮች መካሄዳቸውንና በቀጣይ ደግሞ እስከ 200 የሚሆኑ የዘረመል ምርመራዎች ለመስራት እቅድ ተይዟል ብለዋል። እንደ ሪፖርተራችን አለሚልፉ ዘገባ ምርምሩ የሚካሄደው ቲቪጅን በተሰኘ የጥናት ፕሮጀክት ድጋፍ ሲሆን ኢትዮጵያን ጨምሮ ኤርትራ፣ ካሜሩንና ሱዳንን ያካትታል። በደቡብ ክልል የዘንድሮ ክረምት ወጣቶች የበጎ ፍቃድ አገልግሎት ነገ በይፋ እንደሚጀመር የክልሉ ሴቶች ህጻናትና ወጣቶች ቢሮ አስታወቀ። በበጎ ፍቃድ የዘመቻ ስራው 5 ሚሊዮን ወጣቶች ይሳተፋሉ ተብሏል። የደም ልገሳ፣ የማህበረሰብ አገልግሎት፣ የኮሮና ቫይረስ መከላከል ስራን ጨምሮ በአካባቢ ጥበቃ ስራ 250 ሚሊዮን ችግኞች በወጣቶች እንደሚተከሉ የክልሉ ሴቶች ህጻናትና ወጣቶች ቢሮ ኃላፊ ወይዘሮ አስቴር ከፍታው አስታውቀዋል። በክልል ደረጃ የታቀደውን በተለይ በወጣቶችና በሴቶች ትልቅ ድርሻ ይዘን በመረባረብ በመንግስት ወል መሬት በህብረተሰብ በአርሶ አደሩ እሱ ብቻ ሳይሆን በሃይማኖት ተቋማት በመንግስት ተቋማት ችግኞችን እንተክላለን ብለን ይዘናል። 5 ሚሊዮን ወጣቶች እናሳትፋለን ብለን በእቅድ ደረጃ ይዘናል። 250 ሚሊዮን ችግኝን በወጣቶች ብቻ ተግባራዊ እናደርጋለን ብለን እቅድ ይዘናል ማለት ነው። ይሄን ስናደርግ ጎን ለጎን አምና የነበረውን የተከልነውንም ችግኛችንን ውሃ የማጠጣቱ የማንከባከቡ አጥር የማጠሩ ሁኔታ ጎን ለጎን እንደሚሰራም እንደ እቅድ ይዘን እየተንቀሳቀስን ነው ያለነው። በክረምት በሚደረገው የዘንድሮ በጎ ፍቃድ አገልግሎት የወጣቶች ተሳትፎ እያደገ እንደሚገኝም ተጠቁሟል። ለ3 ወራት በሚዘልቀው የዘንድሮ ዘመቻ የኮሮና መከላከል በሁሉም መስክ የተያዘውን እቅድ ለማሳካት የሚያስችል ዝግጅት መደረግ መቻሉን በደቡብ ብልጽግና ፓርቲ የፖለቲካና አይዲዮሎጂ ዘርፍ ኃላፊና የወጣቶች ሊግ ምክትል ሊቀመንበር አቶ አክሊሉ ታደሰ ገልጸዋል። በየዓመቱ እንደምታውቁት የክረምት የወጣቶች የበጎ ፈቃድ ስራ ይካሄዳል። ወጣቶች በስፋት የሚሳተፉበት ሀሳባቸው በሀሳብም በጉልበትም በእውቀታቸውም በበጎ ፈቃድ አስተዋጽኦ የሚያደርጉበት ልምድ አለ። ይሄ ከአመት አመት እየዳበረ የመጣ ነው። እንደምታስታውሱት የበጎ ፈቃድ ስራውን ለማጠናከርና በርከት ያሉ ወጣቶች ሞቢላይዝ የሚደረጉበት ተግባር እንዲሆን በየደረጃው ያሉ የአመራር ያትኩሮት እና የንቅናቄ ፖይንት ሆኖ ስራ እየተሰራ ነው የሚገኘው። የተያዘውን እቅድ የምናሳካበት ስራ ዝግጅት አጠናቀናል። ቅድም ለማንሳት እንደሞከርኩት የፊታችን ቅዳሜ በሁሉም አካባቢዎች ላውንች የምናደርግ ይሆናል ማለት ነው። በቀጣዩ የምርት ዘመን የተሻለ ምርት ለማግኘት ጥረት እያደረጉ እንደሚገኙ በትግራይ ሰሜን ምዕራብ ዞን የመደባይ ዛና ወረዳ አርሶ አደሮች ተናገሩ። የወረዳው እርሻና ገጠር ልማት ጽሕፈት ቤት በበኩሉ በአካባቢው በበቆሎ ሰብል ላይ መታየት የጀመረው የአሜሪካ መጤ ተምች ጉዳት እንዳያደርስ የመከላከል ስራ እየተሰራ መሆኑን ገልጿል። ሙልጌታ ተስፋይ በሰሜን ምዕራብ ዞን የመደባይ ዛና ወረዳ አርሶ አደሮች በቀጣዩ የምርት ዘመን ጥሩ ምርት ለማግኘት አቅደው ደፋ ቀና እያሉ ይገኛሉ። ቀደም ብሎ ዝናብ በመጣሉም በቆሎ ዘርቶ ያበቀሉ ሲሆን አሁን ደግሞ የጤፍ ክላስተራቸውን እያለሳለሱ ነው። በመስመርና በክላስተር የመዝራት ልምዳቸው እያደገ እንደመጣ የሚናገሩት አርሶ አደሮቹም ማዳበሪያና ምርጥ ዘር መውሰዳቸውን ተናግረዋል። በጣም ጽቡቅ ኢና እንዳለ ዘለና ምርመራውን ጽቡቅ ማይ ስለዘዋና በጥሩ ሁኔታ እየተዘጋጀን ነው። ጥሩ የሆነ ዝናብም ስላገኘን ሁሉ እየተዘጋጀ ይገኛል። ጤፍ ለመዝራት ነው እየተዘጋጀን ያለ ነው። ግብአቶችም ምርጥ ዘርና ማዳበሪያን ወስደናል። ምድላው ማህረስ ማይ ዝናብ ጽቡቅ ማዝናብ ዘንብና ጥሩ ዝናብ ስለዘነበ ጥሩ እየተዘጋጀን ነው። በቆሎና ዳጉሳ ዘርተናል። አሁን ደግሞ ጤፍ ለመዝራት እየተዘጋጀን ነው ያለ ነው። ግብአቶችንም ወስደናል። በክላስተርና በመስመር ለመዝራት ነው እያሰብን ያለ ነው። ማዳበሪያ ከመወደድ ውጭ ሁሉም መልካም ነው።
የባለሙያዎች ክትትል እንዳልተለያቸው የገለጹ ሲሆን በጸረ አረምና በአንዳንድ ምርጥ ዘሮች የሚታየው የውጤታማነት ችግር ትኩረት ሊሰጠው ይገባል ብለዋል። እየተጠቀምን ያለነው ጸረ አረም መድኃኒት ጨርሶ የማያጠፋቸው አረሞች አሉ። በመሆኑም የሚመረተው ጤፍ ተወዳዳሪ እንዳይሆን ያደርገዋል። በመሆኑም የሚመለከተው አካል ውጤታማ የሆኑ መድኃኒቶችን ቢያፈላልጉልን መልካም ነው። የወረዳው እርሻና ገጠር ልማት ጽሕፈት ቤት እንደገለጸውም በወረዳው ካለው የሚታረስ መሬት 6000 ሄክታር መሬት በበቆሎ ክላስተር ተሸፍነዋል። 1500 ሄክታር ደግሞ ለጤፍ ክላስተር እየተዘጋጀ ይገኛል። አርሶ አደሩ ምርጥ ዘር መጠቀም እንዳለበት ተግባብተናል። በዚህ መልኩ ነው እየሰራን ያለ ነው። እጥረት ቢኖርም ምርጥ ዘር የመጠቀም ልማዱ እያደገ መጥቷል። ሆኖም ግን በአንዳንድ ምርጥ ዘሮች የሚታየው ውጤታማነት ችግር አለ። ይህን ለመፍታት እየሰራን ነው። በጸረ አረምና በአንዳንድ ምርጥ ዘሮች የሚታየው የውጤታማነት ችግር ለመፍታት በትኩረት እንደሚሰራም ገልጿል። በአካባቢ የአሜሪካ መጤ ተምች መታየት በመጀመሩ ለመከላከል በትኩረት እየሰራሁ ነው ብለዋል። ተወሳኺ ባልዕ ናይ አሜሪካን ባርነስ ሆነ ነው። ነባርም ሆነ የአሜሪካ መጤ ተምችም የተባይ ምልክቶች እየታዩ ነው። በጸረ ተባይ መድኃኒትና በባህላዊ መንገድ ለመከላከል ጥረት እያደረግን ነው። አርሶ አደሩ እንዴት መከላከል እንዳለበት ግንዛቤው እያደገ ነው የመጣው። በዚህም ጉዳት እንዳያደርስ እየሰራን ነው። በወረዳው 20100 ሄክታር መሬት በተለያዩ ሰብሎች ለመሸፈን ታቅዶ እየሰራ እንደሚገኝም ጽሕፈት ቤቱ አስታውቋል። ለኢቲቪ ዜና ሙልጌታ ተስፋይ መቀለም። ተመልካቾቻችን የኢቲቪ 4 ማዕዘን ዜና ወጃችን እንደቀጠለ ነው የሚገኘው። አሁን የምናመራው ወደ ቢዝነስ ጉዳያችን ነው የሚሆነው።